ሰላም እንደናችሁ ዛሬም እንደተለመደው በአስተማሪ ቪዲዮ ተመልሻለሁ። ለዛሬ ስለ ኢሚዩናይዜሽን ስኬጁል ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ለህፃናቶች ክትባት ማለት ነው ስኬጁሉ ምን ይመስላል፣ መቼ ላይ ይወስዳሉ የሚለው ነው የምናየው። እንግዲህ በዋነኛነት ኢሚዩናይዜሽን ስኬጁልስ የምንጠቀመው የመጀመሪያው አት በርዝ ላይ ወይም እንደተወለዱ የሚሰጥ፣ ሁለተኛው አት 6 ዊክ ወይም 6ኛው ሳምንት ላይ፣ አት 10 ዊክስ 10ኛው ሳምንት፣ በ14ኛው ሳምንት፣ በ9ኛው ወርና በ15ኛው ወር ወይም አመት ከ3 ወር ማለት ነው የሚወስዷቸውን ክትባት ነው ማለት ነው። እንግዲህ አት በርዝ ማለት እንደተወለደ ወዳውኑ ሊሰጡ የሚችሉ ክትባቶች ምንድናቸው ስንል የመጀመሪያው BCG የሚባል ክትባት አለ ማለት ነው። ባሲላይ ካልሜት ጊዩሪንስ ማለት ነው ቲቢን ለመከላከል የሚጠቅም ማለት ነው BCG አለ። ሁለተኛው OPV የሚባል አለ ኦራል ፖሊዮ ቫክሲን ማለት ነው OPV 0 ነው። ከዛ ቫይታሚን K የምንለውና ቴትራሳይክሊን አይ ኦይንትመንት ወይም TTC ይኖራል ማለት ነው። በዋነኝነት BCG OPV 0 ቫይታሚን K እና TTC የምንለው አት በርዝ ላይ ይሰጣል ማለት ነው። ስድስተኛው ሳምንት ላይ የሚሰጠው ደግሞ OPV 1 ይሰጣል፣ ፔንታ 1 ይሰጣል፣ PCV 1 ይሰጣል፣ ከዛ ሮታ የምንለው አለ አንድ ይሰጣል ማለት ነው። 10ኛው ሳምንት ላይ OPV 2 ይሰጣል፣ ፔንታ 2 ይሰጣል፣ PCV 2 ይሰጣል፣ ሮታ 2 ይሰጣል ማለት ነው። 14ኛው ሳምንት ላይ እንደዚሁ OPV 3 ይሰጥና ከዛ ፔንታ 3 ፔንታ 3 PCV 3 ከዛ ሮታ አንድና ሁለት ተብሎ በ6ኛውና በ10ኛው ሳምንት የሚሰጠው ሁለት ጊዜ ማለት ነው። ከዛ በሮታ ምትክ IPV የሚባል አለ ኢንአክቲቬት ፖሊዮ ቫክሲን የሚባል ማለት ነው። IPV በኢንጀክሽን መልክ የሚሰጥ ነው፣ እሱ ይጨምራል ማለት ነው። 9ኛው ወር ላይ ቫይታሚን A ፕላስ ሚዝል ይሰጣል ማለት ነው። የሚዝል ክትባት እንደዚሁ ቫይታሚን A ክትባት ይሰጣል ማለት ነው 9ኛው ወር ላይ። 15ኛው ላይ ወይንም 1 አመት ከ3 ወር ማለት ነው በዋነኝነት ተጨማሪ ሚዝልስ ክትባት ይሰጣል ማለት ነው። እንግዲህ ባጭሩ OPV ማለት ኦራል ፖሊዮ ቫክሲን ማለት ነው፣ በአፍ የሚወሰድ ማለት ነው የፖሊዮ ክትባት ነው። የልጅነት ልምሻን ለመከላከል የምንጠቀምበት ነው። ፔንታ ማለት ደግሞ 5 ማለት ነው። 5 ማለት የመጀመሪያው ዲፍቴሪያ የሚለውን ይይዝልናል። ሁለተኛው ፐርቱሲስ የሚባል አለ ፐርቱሲስ ይይዛል። ሶስተኛው ቴታነስ የሚለውን ይይዛል ማለት ነው። ከዛ ሄፓታይተስ ቢ ቫይረስ ብለን የምንጠራው ወይም ሄፓታይተስ ቢ ቫክሲን ማለት ነው። ከዛ ሄሞፊለስ ኢንፍሉዌንዛ የሚባል አለ ሄሞፊለስ ኢንፍሉዌንዛ ታይፕ ምን ቢ ብለን የምንጠራው ማለት ነው። ስለዚህ ሄሞፊለስ ኢንፍሉዌንዛ ታይፕ ቢ ሄፓታይተስ ቢ ቫክሲን ቴታነስ ፐርቱሲስ እና ዲፍቴሪያ አምስቱ በአንድ ላይ ፔንታ ተብለው ይሰጣሉ ማለት ነው። IPV ማለት ኢንአክቲቬት ፖሊዮ ቫክሲን ማለት ነው። BCG ማለት ባሲላይ ኤንድ ካልሜት ጊዩሪንስ ማለት ነው። ባሲላይ ማለት the shapes of bacteria የባክቴሪያው ቅርጽ ማለት ነው። ባሲላይ ሼፕ ስላለው ነው የማይኮባክቴሪየም ቱበርኩሎሲስ የሚባለው። ካልሜት ኤንድ ጊዩሪን የሚባለው a person who develop vaccine ማለት ነው። ቫክሲኑን ዴቨሎፕ ያድርጉ ሰዎች ካልሜት እና ጊዩሪን ይባላሉ ማለት ነው። እና ባክቴሪያው ሼፕ ነው። ኤንዌይስ BCG ክትባት የሚሰጠው በዋነኝነት የቲቢ በሽታን ለመከላከል ነው። ቲቢን ለመከላከል ነው። IPV እና OPV የሚባለው ደግሞ ፖሊዮማይላይተስ ወይም የልጅነት ልምሻን ለመከላከል ነው። ፔንታ ከሆነ 5ቱን በሽታዎች ለመከላከል ነው። ቴትራሳይክሊን አይ ኦይንትመንት ብለን የምንጠራው ወይም TTC ብለን የምንጠራው ደግሞ በዋነኝነት የሲፊሊስ ወይም የአባለዘር በሽታ ምናምን ካለ ከናቲቱ ወደ ልጁ እንዳይተላለፍና ብላይንድነስ የምንለው ማለት ወይም ኦፕታልሚያ ኒዮናትረም ይባላል ማለት ነው እነሱን ለመከላከል ነው። PCV የሚባለው ኔሞሲስ ኮንጁጌት ቫክሲን የሚለውን ይዝልናል ማለት ነው። ውድ አድማጭ ተመልካቾቼ በክፍል 1 ኢሚዩናይዜሽን ስኬጁል ይሄን ይመስል ነበር። መገነበርኩኝ። ሰላማችሁ በዘት ይበለልኝ። ወዳችኋለሁ።